እንግዲህ ያው እንዳያችሁት ሩታዬ ያው ልጇን ይዛ መታ በልጇ አብርሽን ስትለምነውና ዝቅ ብላ ለልጃችን ስትል ይቅርታ አድርግልኝ እያለች ስትለምነው እንግዲህ ያው ሁላችሁም አይታችኋልና እኔ እንግዲህ ዛሬ ሩታን ዝቅ ብላ በመለመኗ እኔ ለምን ለመነችው ለምን ዝቅ አለሽ ለአብርሽ እስከ መቼ ተለምነዋለሽ ብዬ ለመናገር ሞራሉ የለኝም። ለመሰላችሁ እናት ናት። እናት ደግሞ ለልጇ ስትል ብዙ ዋጋ ትከፍላለች። ብዙ ማለት ነው። ስለዛ ዛሬ የሩታ ዝቅ ብላ ልጃችንን አብረን እናሳድግ ብላ አብርሽን ይቅርታ መጠየቋ ለኔ ለምን የሚል ጥያቄ አስነሳብኝም። ለምን ዝቅ አልሽ ማለት አልችልም። ለልጇ ስለሆነ ስለገባኝ፣ ለልጇ ስለሆነ ስለተረዳዋት፣ እናትነት ምን እንደሆነ ስለተረዳዋት ማለት ነው። ምርጦችዬና የእናትነትን ዋጋ እየከፈለች ነው አሁን ላይ ለልጇ ነው። በዚህ አጋጣሚ ግን ማለት ነው በእሷ ዝቅ ማለት ያው ብዙዎቻችሁ በቃ የማይሆን ኮሜንት እየሰጣችሁ እያዩችሁ ነው። አንቺ አስመሳይ ነሽ፣ እስከ መቼ ነው በማስመሰል ምትቀጥዩ? አሁን ደግሞ ብለሽ በልጁ መጣሽ። ደግሞ ምን ሴራ ጠንስሰሽለት ደግሞ በምን ልታጠምጁ ይሁን? ያኔ ነበረ እንጂ በፍቅር ማሸነፍ እያላችሁ እንግዲህ መቼም የእናንተ አስተያየት የተለመደ ነው። እሷን ከማጠንከርና ለእናትነት እኮ ይሄ ነገር ይከፈላል ብላችሁ ከማሰብ ይልቅ ያልሆነ ኮሜንት የምጽፉ ልጆች አላችሁና እናንተ ያው እናትነት ምን እንደሆነ የእናትነት አንጀት ምን እንደሆነ ስለማይገባችሁና እናትነት ምን እንደሆነ ጣሙን ስለማታውቁትና ያልወለዳችሁም ስለሆናችሁ ነው እንጂ የእውነት የወለዳችሁና ልጅ ያላችሁ ከሆናችሁ ከዚህ የበለጠም ዝቅ ትላላችሁ። ምንድን ነው ይሄ? እኮ ብርቅ አይደለም። ይሄ የሚያስገርም ነገር የሚያስደንቅ አይደለም። እኔም ቦል ለልጄ የማደርገው ነገር ነው። ልጄ አባት ያስፈልገዋል። የአባቱንም ሽታ የኔንም ሽታ የአባቱን ፍቅር የአባቱን ጠረን እያገኘ ማደግ አለበት ብዬ ካሰብኩ ከዚህም የበለጠ ታደርጋለች። ከዚህም የበለጠ እናት ለልጇ ህይወቷን ትሰጣለች። አይደለም ዝቅ ብላ ለልጄ ይሁንለት፣ አጥፍታል፣ አንተን በድለህኛል፣ እኔም በድያለሁ፣ ግን ለልጄ ታስፈልገዋለህና በአንድ ጣራ በአንድ ጎጆ ጥፋታችንን አርመን አንድ ላይ ኖረን ልጃችንን እናሳድግ ማለቷ ለእኔ በዛሬው ቪዲዮ ያው ለእናንተ ስህተት ሆኗል። ለእኔ ግን ስህተት መስሎ አልታየኝም። ምክንያቱም እናት ለልጇ ከዚህ የበለጠ ዋጋ ትከፍላለች። ይሄ በጣም ቀላል ነገር ነው። ስለዛ ዛሬ ሩታ እንግዲህ ከኤፍሬም ጋር አብርሽንና ያው ቡዜን ጠርታ እንግዲህ አናግራቸው ነበረ። እንግዲህ አንዳንዶቻችሁም ያው ቡዜን አብርሽም ጭምር ያው ሩታ እንግዲህ ቅርታ የጠየቀችበት ዋናው ነጥብ ያጠፋችውን ጥፋት አምናበት ያኔ የሆነበትን ድርጊት ያንን አምናበት ይቅርታ የጠየቀች የመሰላችሁም አለ። ኖ ለዛ አይደለም ይቅርታ የጠየቀችው። ሩታ እኮ ደጋግማ እየተናገረች ነው። እንዴት አድርጌ ነው የልጄን አባት በእንደዚህ አይነት ሁኔታ እንደዚህ አይነት ነገር ውስጥ የምከተው? ነገ እኮ ልጄ ጠይቀኛል እያለች ነው። እንዴ እኛ ከምናስበው በላይ እኮ ማለት ነው እሷ ለልጇ ታስባለች። እኛ ከምናስበው በላይ አብርሽን አይደለም ራሷ በእጇ ልትጎዳው ተውትና ማንም ሰው ምንም ቢበድላት አብርሽ ምንም ቢረግጣት ምንም ቢያስቀይማት ምንም ቢገፋት ምንም በሰው እንጃ የሚስትነትን ክብር በሰው ዘንድ እንኳን ባይሰጣት ማንም ሰው አብርሽ እንዲጎዳ አትፈልግም። ምክንያቱም ከሱ ጋር ብዙ ነገር አሳልፋለች። ሲቀጥል ደግሞ ለልጇ እንዲኖር ትፈልጋለች። ማንኛውም ሴት ይህንን ነው የምታደርገው እና አብርሽ ግን ያው እኔ አሁን ላይ ያንን የተደበቀውን እውነት እንግዲህ እስከዛሬ ያልተገለጡ እውነቶች አሉ አብርሽ ጋር ያንን እስከማቅ ድረስ በምን አይነት ምክንያት ነው አሁንስ አንቺን አምኜ ወደ አንቺ ተመልሼ ህይወትን የምቀጥለው? ብዙ ነገር አድርገሽኛል አለ አብርሽ። አንተም እኮ ብዙ ነገር አድርጋታል አብርሽ። ወደ ኋላማ ከተካሄደ ያው ብዙ ነኝ ስትል ሰምቻለሁ። ወደ ኋላ ከተመዘዘ ወደ ኋላ አትምዘዥ ሩታ፣ አንቺም ብዙ ነገር አድርገሽዋል፣ እሱም እንደዛው አለች። ምንድን ነው እሱም እንደዛው? አብርሽ ካረጋት እኮ አይበልጥም። አብርሽ ሩታን ከበደላት አይበልጥም። መጀመሪያ በደልን ማጀመረና ወደ ኋላ ከተሳበማ እኮ የሩታ ቁስል ይብሳል። ግን ደግሞ እንዳልሽውም ብዙነሽ እንዳልሽውም የኋላውን ትቶ ወደፊት ለዚህ አንድ ፍሬ ልጅ እኔ ብዙ ጊዜ እናገራለሁ፣ የምታዳምጡኝ ከሆነ ሩታ ለአብርሽ ከዚህ በኋላ ባል ይሆናታል ብዬ ሳልሆን እዛ ጋ ግን ፈለገም አልፈለገም የመጣ ምስኪንና የሚያሳዝን ልጅ አለ። ለሱ ሲሉ እንደ ድሮ ወደ ትዳራቸው ተመልሰው የጠፉ ጥፋቶችን አስተካክለው ከውቀሳ ምናምን ነገር አንቺ እንዲያደርገሽኝ አንተ ከዛ ወጥተው ለልጃቸው ሲሉ ወደ አንድ
ጣራ ስር ቢኖሩና ለዚህ ለሚስኪን ልጅ ብቻውንም ከሚያስቀሩት ደግመው ወልደው ለሉል ሲሉ አብረው ቢኖሩ የሁላችንም ደስታ ነው። የሁላችንም። ይሄ የሚጠላው ሴጣን ብቻ ነው መቼም። የሁላችንም ደስታ ነው ይሄ። እኛም ምኞታችን አሁን አብርሽ ባል ይሆናል ወን ባል ይሸታል ብለን አይደለም። እንደው ህይወት ስለጀመረ አሁን ሌላ ፍቅር ስለጀመረ የምትሉ አላችሁ። የእውነት አብርሽ አሁን ተረጋግቶ ፍቅር ብሎ የጀመረ ህይወት አለ? ተረጋግቶ በቃ ይሄ የኔ ህይወት ነው፣ ይሄ የኔ ፍቅር ነው፣ ሄርሜላ የኔ ህይወት ናት በቃ ብሎ በራሱ አንድ ቀን ወስኖ የውሳኔ ሰው ሆኖ ሲያወልቅ ሲያጠልቅ ሲያወልቅ ሲያጠልቅ ሲሰብር ሲጠግን ሲሰብር ሲጠግን ያየ ነው። የትኛው የተስተካከለ ህይወት ኖሮን አብርሽ የራሱን ህይወት ሲጀምር የምትሉ አላችሁ። የትኛው የተስተካከለ ህይወት አብርሽ ይሄ ህይወቴ ነው በቃ ብሎ መስመር አበጅቶለት ህይወት ብሎ ይዞ የኖረው ህይወት አለ? የእውነት እየሰበረ ሲጠግን እየሰበረ ሲጠግን ያየ ነው። ልክ በያጅና ጠጋይ መስሎን ያየ ነው። አሁን አብርሽ የራሱ ህይወት እያላችሁ እንደው ስታካብዱና ስትቆልሉ ስላየው ነው። ምን ያደርጋል ግን በልጁን በትለምነው ይቅርታው እሱ ላጠፋችሁ ጥፋት ካልሆነ አለ እንዴ አላደረኩም እያለች አብርሽ ምንም በአንተ ላይ ምንም አይነት በልጅ አባት ላይ ክፋትም ሆነ አንተ እንደምታስበውና አንተ የነበርክበት ሁኔታ ውስጥ እጄ ምንም ነገር የለበትም እያለች ባጠፋሹ ጥፋት ነው ይቅርታ ምትጠይቅኝ ይላል አብርሽ ድጋሚ። አላጠፋውም እኮ እያለች ነው፣ አላደረኩም እያለች ነው። እሱ አሁን ጥያቄዋ በእርግጥ አሁን ሩታ እንደዚህ መታ በልጅ ስትለምን ስታለቅስ ይቅርታ አደርግልን በቃ ወደ ድሮ ፍቅራችን ባሳለፍ ነው ያ ጥሩ በነበረ ምንም ባልነበረን ጊዜ ብዙ ነገሮችን አሳልፈናል፣ ብዙ ፍቅሮችን አጣጥመን አልፈናል። ከዛም አልፎ ደግሞ ልጅን የሚባል ጸጋ ነገር ወደዚህ ምድር ይዘመተናል። ስለዛ እኔም ለልጄ ስልጎዳ አንተም ለልጄ ስል ተጎዳ ነው የሩታ ጥያቄ። ግን አብርሽ አሁንም ያንን የነበርኩበትን ሁኔታ ሳላጣራና ያንን ነገር ሳላረጋግጥ አሁንም ቢሆን ከማንም ጋር ህይወት እኔ ጥያቄ ያ ነው እንጂ አሁን ህይወት ልጀምር እኔ ያለኮ አባቶኜ በውጭ ማሳደግ እችላለሁ። እኔን የሆነ ክፉ ለማስመሰል አትሞክሪ፣ እኔን ጨካኝ ለማስመሰል አትሞክሪ። አንቺ ራሴ አንቺ ስለምትናገሪ እኔ ዝም አንተም ትናገራለህ። ምን ዝም ትላለህ አብርሽ? ትናገራለህ። ብዙ ጊዜ ግን ሩታን የሚያስጠቃት ነገር ምንድን ነው? አንተን ዝቅ ብላ ይቅርታ መጠየቋ የመሸነፍ ስሜት ነው አንተ ጋር የሚታይክ አይደለ? ሩታ ተሸንፋለች፣ ወንድሟ አጥፍታለች። ስላጠፋች ጥፋቷን ስላወቀች ወንድሙ ያ ጥፋቷን እንዳይታወቅባት እንዳይነቃባት ለመሸፋፈን ያደረገችው ነገር ነው ብለ ነው አንተ ላይ የሚሳለው ነገር። እንኳን አንተ ላይ አንተ ደጋፊዎችም የሄርሜላ ደጋፊዎች ላይም ያ ነገር ነው አይደለ? ያ ነገር ነው የሚሳለው። ግን አይደለም ያ አይደለም አብርሽ። ይሰለቻል እኮ እኛም እኮ እንሰለቻለን። እሷም እኮ ሴት ናት፣ እናት ናት፣ ሰው ናት። ሁሌ አተካሮስ መግባት ናውጣ ናግባ አንቺ እንደዚህ አንተ እንደዛ እኮ ይሰለቻል። እንኳን እናንተ እኛ ራሱ አሁን እየሰለቸን ነው። እኛ ኦዲየንሱ ራሱ ጅጅ ብሎታል። ትሰማላችሁ። መቼ ነው ከእንደዚህ አይነት ነገር ውስጥ የምትወጡት? መቼ ነው ወን አንዱን ነገር መርጣችሁ ለእኛም የሆነ ነገር የምታሳዩን? መቼ ነው አብርሽስ የወሳኝ ሰው የምትሆነው? መቼ ነው አብርሽስ ወንድ ሆነ ባልሆነ አንዷን ሴት ይዘህ የምትቀመጠው? መቼ ነው አብርሽ በአንተ ምክንያት ሴቶች ማልቀሳቸውን የሚያቆሙት? እያሉ ድምጻቸውን እኔን ጨምሮ አሰማለሁ። እኛም ሰልችቶናል። ጥሩ ነገር አይናችን ማየት ይፈልጋል፣ ጆሯችን ጥሩ ነገር መስማት ይፈልጋል። እሷም እንደ ሴት ይሄ ነገር ስለሰለቻት ነው። ይሰለቻል እኮ ሁሌ አተካሮ ሁሌ ውጣ ግባ ይሰለቻል። ሰጣ ገባ ውስጥ መግባት እኮ ይሰለቻል። እዛ ጋ ከአንድ ሴት ጋር ገብቶ ራሱ እዛ ጋር መፋጠጥ ነው እንደዚህ ነው ይሰለቻል። እንኳን ለነሱ ለእኛ ተመልካችም አሰልችታችሁናል። ጥሩ ነገር እንፈልጋለን። አሁን ያንተ እውነት መቼ እንደሚወጣ አናቅም። እንግዲህ ይቅርታዋን ቢቀበልም ግን ፍቃደኛ ሆኖ እሷ እንዳለችው ሳይቀበልና ወደ ትዳራችን ተመልሰን ያው ልጃችንን አብረን እናሳድግ የሚለውን ጥያቄ እንግዲህ አቶ አብርሃም ውድቅ አድርጎታል ማለት ነው። ይህንን አሁን ላይ መቀበል አልችልም፣ ነገሮችን ማጥራት አለብኝ። ነገስ የልጄ እናት እንዴት አትጎዳኝም ብዬ ከአንቺ ጋር ምን ማረጋገጫ ኖሮኝ ነው በአንድ ጣራ በአንድ ጎጆ ውስጥ እንደ አዲስ አሁን መኖር የሚጀምረው ነው እየመለሰላ መልስ በሚገርም ሁኔታ። እሷ ጋም እኮ ይሄ ጥያቄ አለ አብርሽ፣ አንተስ ነገ ሌላ ውሽማ ጋር እንደማትሄድ ምንም ማረጋገጫ እኮ የላትም። ነገ በላዋ ላይ ሌላ ሴት ይዘ እንደማትመጣ ምንም ማረጋገጫ እኮ የላትም። ግን ያ ሁሉ ነገር ሁለታችሁ አንድ ቦታ ከሆናችሁ የሚስተካከል ነገር ይስተካከላል ብላ ስላሰበችና እዚህ ጋር ለህፃኑ ልጎዳ ብላ ስላስ ምንም ልባል ስላል አሁን ሩታ ተንበርክካ ይቅርታ በመጠየቀዋ ልባቸው የሚሰበሩት ምናልባት የእሷ ተመልካች ከሆኑ በስተቀር ነው እንጂ ሌሎቻቸውማ ልባቸው አይሰበርም። እያዩ አይደል እንዴ? በማስመሰል ውስጥ ነው ያለሽው። አሁን ደግሞ ምን አሰብሽ? በቃ አይምሯቸው ላይ የሆነ የማስመሰልና የክፋት የሰይጣን ነገር ብቻ ነው አይምሯቸው ላይ ቀጨል የሚለው ይሄ ነገር ነው። አሁንም
አያደለ ይሄን ሁሉ ግን ለመቻል ለልጇ ስትል ልቻል ምንም ብባ እንኳን ለልጇ ተውና ባንተ ስንት ተብላ አይደለ እንዴ? ባንተ ስንት ተወግራ አይደለ እንዴ? ብዙ ነገር ችላለፈች ልጅ ናት። እንዲህ ስንላቸው የማይዋጥላቸው ብዙ ናቸው። አይዋጥላቸው ግን እውነቱ ያ ነው። ወደ ኋላማ ከተካሄደ እኮ እንደ አብርሽ ሩታን የጎዳ ሰው የለም። ያውም ደግሞ ሴቶች ታውቃላችሁ፣ ሴት ልጅ አርግዛ በእርግዝናዋ ጊዜ የተጎዳችውን ህመም የታመመችውን ህመም መቼም በህይወቷ ማትረሳውን ስትደሰትም ያስከፋትንም ያስደሰታትንም ብዙ ጊዜ እንለዋለን። ሴቶች መቼም በደንብ ታውቁታላችሁ። ያስከፋችሁንም ያስደሰታችሁንም ያቺን ጊዜ በእርግዝናችሁ ጊዜ ያሳለፋችኋትን ነገር ምንም ምድር ቢደበላለቅ እንኳን መርሳት አችሉም ከአይምሯችሁ ውስጥ መቼም ማለት ነው። መቼም ይህን ደግሞ በደንብ ታውቃላችሁ። ከዚህ በላይ መበደል የለም፣ ከዚህ በላይ መከፋት የለም ከተከፋሽ ከተባለና ከተነሳ ማለት ነው። ስለዚያው እኔ የቡዜን ሀሳብ ያው መጨረሻ ላይ የተናገረችውን ነገር እደግፋለሁ። ያው አሁን ባለበት ተነጋግረው ነገሮችን አስተካክለው እሱም ፍቃደኛ ቢሆንና እሱ ግን ፍቃደኛ አይደለም። አሁን ላይ እንዳየ ነው አልሆነም፣ አልተቀበላትም እኮ ያው አጎንብሳ በልጁ ስለምን እሺ ይቅርታሽን ተቀብሽ። ይቅርታው እንደውም የመሰለው እሱ ያው አጥፍቻለሁ አድርግ ያለው እንዲያንተ ላይ በሱ ምክንያት ነው የመሰለው እንደዛ ነው እያለ እየጠየቀ ግን በእንደዛ አይደለም ብለዋለች፣ ነግረዋለች። ግን ያው ይቅርታዋን ሳይቀበልና ከእሷ ጋር አብሮ መኖር አሁን ላይ እንደማይችል ነግሯት ነው እንግዲህ የሄደውና ብዙ ያልተመለሱልኝ መልሶች አሉ። እነዛ መልሶች እኔ ላይ ጥያቄ የፈጠሩኝን እውነት ያልወጡ እውነት ስላሉ እውነት ተደብቃ አትቀርም፣ እውነት ተሸሽጋ አትቀርም። ጊዜ ቢፈጅም ያንን እውነት ሳላቅና ሳላጣራ ሳልደርስበት ከማናችሁ ጋር ምንም አይነት ህይወት ውስጥም መግባትም ማስቀጠልም አልችልም ብሎ መልሶላት ነው እንግዲህ ከቡዜ ጋር ሄዱት ማለት ነው። ብቻ ከባድ ነው ሩታዬ። እኔ ምን እንደምልሽ አላቅም። እኔ አሁን ላይ የሚናፍቀኝ ሩታ ደስቷ ተመልሶ እንደምትመኘው ደግሞ ከቻለች ያው በእርግጥ እሷን በጊዜው እውነት ለመናገር ያው ሩታን ስለምንወዳት ብቻ ወን የመጣችበትን መንገድ ስለምናቅ ብቻ እንሸፋፍ ነው ብለን ባናልፍም እሷም ያኔ በማወቅና ባለማወቅና እልህና በቀል በሚባል ምክንያት ውስጥ ብዙ የአበለሻቸው እድሎች አሉ የዘገቸ እሱ እድል ሰጥቷት እሱ ያው ወደ ትዳሩ መመለስ በሚፈልግ ሰዓት ተመለስኩኝ ባለ ሰዓት እሷ ያው በቀል ነው እልህ ነው ያለችበት ጊዜ አለ። ያንን አለማስተዋል ነው እንጂ ሩታዬም ማስተውላ በጊዜው ከበቀል አይምሯ ላይ ይሄ እኮ ሰይጣናዊ ስራ እኮ ነው። የሆነ በቃ እስከ መጨረሻው እንድትለያዩ ያደረጋት ነገር ነው እንጂ ያን ያችን ያገኘቻትን እድል የሰጣትን እድል ተጠቅማ ትዳሯን እንደ አዲስ በለሴት ሆና እንደ አዲስ ወደ ትዳሯ አስገብታ እንደ አዲስ መስረታ ቢሆን ይህን ሁለተኛ ልጅም ደግመው ጥሩ ህይወት ያበበና የሰመረ እኔ ሁሌ የምላችኋለሁ እንደዚህ አይነት ህይወት ትኖራለች። ዛሬም ዝቅ እያለች ከመለመንም ትወጣ ነበረ። እኔ መለመኗ ዝቅ ማለቷ እኔ ምንም ችግር የለውም፣ ምንም ችግር የለውም። ያልወለደሽ ቢሆን ይገርመኝ ነበረ። ያልወለደሽ ብትሆን ልጅ ባይኖራት ለምን ዝቅ ብላ በዚህ ልክ እሷ ወጣት ናት አልወለደች ለምን በዚህ ልክ ትለምነዋለች? ለምን ዝቅ ትላለች? ልና እናደዳለሁ። እንደ ሴት ግን ወልዳለች። እሷ የምታስበውን ለልጄ አብረን እናሳድግ ልጃችንን ነው። በቃ የእኔንም ያንተንም ፍቅርና ጣዕም እያደገ ልጃችን እናሳድግ፣ ለልጃችን ሁለታችን የምንጎዳ እኔ ማጥፍቻለሁ፣ አንተ ማጥፍተሃል። ወደ ኋላ ሳንመለስ ወደፊት ሆነን ወደ ጎጇችን ወደ ትዳራችን እንደ አዲስ እንጀምረው ነው። እሷ አንድ ምዕራፍ ብለን እንጀምር ነው። አጅሮ ግን አሁን ባለበት ሁኔታ እንግዲህ እንኳን እሷን ሄርሜላንም ያው እናንተ አሁንም ብዙዎቻችሁ በእርግጥ አሁን ላይ የአብርሽ ሁኔታ ትናንትን ብያለሁ፣ ያልጣማችሁ ከሄርሜላ ጋር ያልጣማችሁ ልጆች አላችሁ። እንደውም አሁንም ጨምር ደግሞ በዚሁም ልክ ሄርሚ ታይ ይበቃሻል፣ ይሄን ልጅ ከህይወት ያስወጪው። እኔ ምንም የአብርሽ ነገር ወደ አንቺ ያለው ነገር ምንም ደስ እያለን አይደለም፣ የምናየው ነገር ምንም አልጣመንም እያላችሁ ነው። አዎ በትክክል አብርሽ የጊዜ ጉዳይ ነው እንጂ መኑኝ ወደ ሩታ ይመለሳል። የሚመለሰው እኔ ብዙ ጊዜ ብያችኋለሁ፣ ለሩታ ብሎ አይደለም ለልጁ ሲል። ልጁ አሁን ላይ ካያችሁት ሉል ከሱ ይልቅ አጎትየውን ነው በደንብ የሚያውቀው። አስባችሁታል? ምክንያቱም አብሮት አያድርም፣ አያጫውተውም፣ አያገኘውም። የሚያገኘው በስንት ቀን አንድ ቀን ነው። ይሄ አባትነት አይደለም ምርጦችዬ፣ አባትነት አይደለም። አባት ከወለደ በኋላ ልጁን አብሮ ከሚስቱ ጋር ተጎርቶ ክፉንም ደጉንም አሳልፎ አብሮ ሲያሳድግ ነው አባት ማለት። አባት ማለት ለልጁ አርያ አባት እየሆነ አባትነት ምን እንደሆነ ለልጁ እያሳየ ሲያሳድግ ነው። አሁን አይታችሁት ከሆነ ሉል ከሱ ይልቅ ኤፍሬም ላይ ነው ልጥፍ ያለው። አብርሽ ሲይዘው እኮ ብዙም አይደለም።
ብዙም አይደለም። በዚህ አጋጣሚ ግን አብርሽ ሰሞኑን ያው ራፕ መስሏል። ራፐሮችን የመሰለው እንግዲህ ኮፍያው፣ ምንጽሩ ከትናንት ጀምሮ ምንጽሩ አይታችኋል። የፀሐይ ብርሃን መከላከያ ነው እንዲ አብርሽ ምንጽሩ እያላችሁ እንደም እያሳቃችሁ ነበር በኮሜንት ና ከትናንት ጀምሮ እንግዲህ ያው አዲስ ራፕ መስሏል። አብርሽችን ሳልናገር እንዴት አልፋለሁ እንዴ? ይቆረቁረኛል እንዲህ አስቤ ሳልናገራት ባልፍ ብዬ ነውና ለማንኛውም እንግዲህ አብርሽ የሩታን ይቅርታ አልቀበልም የእውነቱን ሳላቅ ወይም ደግሞ እውነትኛ ይሄንን አድርገናል ለዚህን ይቅርታ የጠየቅን ካላችሁኝ ከሆነ በዛ ነገር ተስማምተን እኔም ራሴን ጠብቄ ሁኔታዎችን እናስተካክላለን፣ እድል ልስጥሽ አሁንም ይላታል። እሷ ግን አሁንም ቢሆን አብርሽ የልጅ አባት ነህ፣ በአንተ ላይ ምንም አይነት ነገር ያደረግኩት ነገር የለም እመነኝ እያለችው ነው። አዎ የሩታ አመጣጥ ያው ለልጇ ብላ ብለምንም ጊዜው አይደለም። አሁን በእርግጥ አሁን ባለበት ሁኔታ ጊዜው አይደለም። ሌላ ሰው ጋርም የሚፈጥረውን ቴንሽን አለ እንደምታዩት። ያው ያደረገችውን ለመሸፈን ነው፣ ያደረገችውን ለመሸፋፈን ነው እንዲያረገችው አሁንም እየተባለው ነው ይባላል። እሱ ጋር ያ ነገር ነው የሚሳለውም የሚቀርጸውም ያንን ነው። ጊዜ ነበረው፣ አሁን አልነበረም። ሩታዬ ትንሽ ጊዜ ሰተሽ ለራሽም ጊዜ ወስደሽ ከዛ በኋላ እሱም ነገሮችን ካጣራ በኋላ እንዳለውም ደግሞ ነገሮችን ፈትሾ ነገሮች ላይ መድረስ ከቻለ እውነቱን ካወጣ በኋላ እንኳን ቢሆን ደስ ይል ነበር። ግን አሁንም ቢሆን እኔ አልቃወምሽም። ምክንያቱም እናት ለልጇ ትቸኩላለች። በቃ ለልጇ ብዙ ነገር ታደርጋለች። እኔ አሁን ለልጅሽ ብለሽ ነው እንጂ የሆነ ነገር አንቺ ጋር ስላለ ነው ብዬ ለማሰብ አሁን ላይ ይከብደኛል። እኔ መፍረድ ይከብደኛል። እግዚአብሔርን ሴቶችዬ አንዴ አትውለዱ። ከወለዳችሁ በኋላ ብዙ ነገር ነው በልጃችሁ የሚደርስባችሁ። ለልጃችሁ ዝቅ ትላላችሁ፣ ስሜታችሁ ይጎዳል፣ ብዙ ጫና ያደርስባችኋል፣ ብዙ ትባላላችሁና እና ስትሆኑ ነው ደግሞ ይሄን ሁሉ ማስተናገድ የምትችሉት። ይሄን ሁሉ ደግሞ ዝቅ ብላችሁ የምታሳልፉት ነገ ለልጄ በማለት ነውና ሩታ ላይ የሚያነን ስላየው አሁን ለምን ዝቅ ብላ ለመነችው ብዬ ምንም ተቃውሞም ለምን የሚልም ጥያቄ የለኝም። ለምን ዝቅ አልሽም ብዬ እሷ ልወቅስ አልችልም። ከምሬን ነው ምላችሁ ስለተረዷት እንጂ እኔ ብዙ ጊዜ እላችኋለሁ አይደል ሩታ ከአብርሽ ባትወልድ እኔ ብዙ ደጋግም ያሉ ማሰለፍ ጠንበለሉ ማሰለፍ የምትችል ልጅ ናት። ምን ያንሳታል? ሄርሜላ ታንሳለች እንዴ? እንደውም እኮ ለሄርሜላ ሩታ አብስላን የሰጠቻት አይደል? ጥሬውም ቢሆን አስቡ መጀመሪያ እንደተገናኙበት ሰዓት ቢሆን አይደል እንዴ? ስለዛ እንዲህ ማሰለፍ ትችላለች። ጠንበለል ደረቱ ሰፋ ያለውን እናት ይሄ ይሆነኛል ለትዳር የምትለውን ግንስ ወልዳለች አንዴ። ወለደች ማለት ግን ሌላ ሰው ፈላጊ የላትም ማለት አይደለም። ግን አንዴ ሴት ልጅ ከወለደች ከዛ ሰው ብቻ ነው መኖር የምትፈልገው። ለልጇም አባት እንዲሆን ከደገመችም ከዛ ሰው ነው መድከም የምትፈልገው። ለዛ ነው የምንጎዳው እኛ ሴቶች ብዙ ጊዜ ከወለድን በኋላ። ለዛ ነው ብዙ ነገር የሚደርስብንና ለዛም ነው በዛሬ ሩታ መንበርከክ እኔ ብዙም እንትን አላለኝም፣ አልተቃወምኳትም። ግን ጊዜው አልነበረም። ትንሽ አጅረው እንደሚለው ነገሮችን ካስተካከለ በኋላ እኔ ግን አብርሽ አሁንም ዙሪያን ብትፈትሽ ጥሩ ነው ብዬ ነው ማስበው። አንተ አሁንም ሚስት ላይ ብቻ ነው አዎ አድርግ ያለው ብላ እንድትል የምትፈልገው። እውነቱ ያለው ሚስት ጋር ለብቻ ነው የሚመስልክ። እስቲ ዙሪያን ዳበስ አርግ እስቲ። አቤል ለምን ትናንት አርበተበተ? ለምን ደነገጠ? ፊቱ ላይ የሚታየው ድንጋጤ፣ የሚታየው ነገር፣ የሚነበበው ነገር እስቲ ወደ ኋላም ዞር በል። እኔ ትናንት እኮ ደጋግሜ ተናገረ። እስቲ ጀርባህንም አያደርጉብኝ፣ እንደዚህ አያደርጉኝም፣ እንዲያጎዱኝም፣ እንዲያወጉኝም ያልካቸው ሰዎችንም ዙሪያንም ፈትሽና ለማንኛውም ሩታዬ ለሉልዬ ሲል ለልጅሽ ሲል እግዚአብሔር መልካሙን ነገር እንዲያመጣልሽ ከልጅሽ አባት ጋርም ፍቅርን ሰላምን ፈጥራችሁ እንግዲህ ለሉ ስትሉ ተስማምታችሁ ሁለታችሁም የኋላውን እየሳባችሁ ሳይሆን የኋላውን ወደ ኋላ ትታችሁ ወደፊት በአዲስ ምዕራፍ ተገናኝታችሁ አብርሽም እንግዲህ ቁጭ ብሎ አጠንጥኖበት ይሄ በውጭ አባት መሆን እችላለሁ፣ በውጭ አሳድጋለሁ፣ እኔን ለማስጠቆራት ሞክሪ ከሚለው ንትርክ ውስጥ ወጥቶ ማለት ነው። እንደዛ ነበር እያላት የነበረው። አንቺ እኔን ለማስወቀስ እኔን እንዲህ ለማድረግ ነው አሁን እንደዚህ እያስመሰልሻለሽ እያላት ነበርና ከዚህ ነገር ውስጥ ወጥቶ ወደ አይምሮ ተመልሶ እንግዲህ ለልጁ ሲል ከቻለ አብርሽ በነገራችን በውጭ ሆነ የምታሳድገው ልጅና አብረህ አንድ ቤት ውስጥ ቁጭ ብለህ ፍቅር እየሰጠው የምታሳድገው ልጅ አንድ አይደለም። ማየት ትችላለህ። ሉር ራሱ ከአንተ ወደ ኤፍሬም ነው እያዘነበለ ያለው። አንተ ላይ ሲሆን ወደ እናቱ መሄድ ይፈልጋል። አይ አይደለ? ስለዚህ ይሄንንም አመዛዝንና ሚዛን ወደ ደፋው እንግዲህ ያለውን ነገር አስተካክለ ሚዛን ወደ ደፋው እንግዲህ መመለስ ትችላለህ። ምርጫ አንተ ነው። ሩታዬ ባደረግሽው ነገር ዝቅ በማለትሽ ምንም አይሰማሽ። አድርገሻል። እንኳን ይቅርታ ጠየቅሽው።
ተመለሰም አልተመለሰም ይቅርታ በመጠየቅሽ ምንም ነገር እንዳትሸማቀቂ፣ ምንም ሼም እንዳይዝሽ፣ ምንም እንዳታፍሪ፣ ምን ይሉኛልም እንዳት ለልጅ የሚሆን ነገር ነው፣ ለልጅ የሚከፈል ዋጋ ነው ውዴ። እና ወዶች ኤፍሬም ግን በዚህ አጋጣሚ የእውነት ሳላመሰግን አላልፍም። በተለይ ኤፍሬም ብዙ ጊዜ እናንተ ለሩታ ይመስላችኋል እንጂ ለዚህ ለተወለደው ልጅም ነው በጣም የሚጥረው፣ የእውነት በጣም የሚጥረው ካያችሁት ማለት ነው። እና ኤፍዬ እንግዲህ ውለታህን ሩታና አብርሽ አንድ ላይ ሆነው ልጃቸውን እያሳደጉ ሩታም ውለታህን የምትረሳ አይመስለኝም እና